አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተክርስቲያን ከተፈቀዱ የዜማ መሳሪያዎች ውጪ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። እንትን ብናረገው ከእንትን ጋር ቢገናኙ ከሳውንድ ጋር ንገርም ድምጽ ያወጣሉ። እንደዚህ ራሱ ድምጽ ነው። ባለሙያዎች ደግሞ እንደሚሉት እቺ ድምጽ ራሱ ድምጽ አለ። ቅኝት አለው። ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረተ እምነትን ስርዓት አምልኮንና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችንን አጣጥፈን እንቀመጣለን ማለት ግን በውይይቱ መሰረት ፍኖተ ጽድቅን በተመለከተ በሚከተሉት ነጥቦች ላይ የጋራ ስምምነት ላይ ተደርሷል። አንዳንድ ነገሮች ግን ይረብሹ ነበር። መዝሙሩ ላይ አውጥቶ ነው ጸጋዬ በፊት ለፊታችን በማዳበሪያ ይዘን የወጣ ነው ከፍኖተ ጽድቅ አዳራሽ። በዝማሬው በሚዲያው ብቻ ሳይሆን ወደ ውስጥ ጥልቅ ገብቶ ትምህርት ይሰጣል። ኦርቶዶክሳውያን በዛ ያሉ ሰራተኞች ራሳቸው ለብቻቸው መሰረታዊ ኦርቶዶክሳዊ ትምህርት እንዲማሩ አግሪመንት አድርገናል። ኦርቶዶክሳዊ ቤተክርስቲያናችን ለመዝሙር አገልግሎት ከምትጠቀማቸው የዜማ መሳሪያዎች ያሉት የሙዚቃ መሳሪያዎችና ማቀናበሪያዎች በሙሉ እንዲወገዱ፣ አንዳንዶቹ ደግሞ በራሳቸው ጥጋብ ወይም ደግሞ ሌላ የተሻለ ትርፍ እናተርፋለን ብለው ይወጡና ቤተክርስቲያን ገፍተራይ ነው ይላሉ። ግን ቤተክርስቲያን ማንንም አትገፈተርም። ብፁዕ አቡነ ዲዮስቆሮስ የደቡብ ትግራይ ማይጨው ሀገረ ስብከት ሊቀ ጳጳስና የማህበራት ማደራጃ ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌና የአፋር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ጢሞቴዎስ የዳውሮ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የኢትዮጵያ የሃይማኖቶች ተቋማት ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ሊቃውንተ ቤተ ክርስቲያን፣ የሚዲያ ሰዎች፣ ይህንን መርሃ ግብር በመላው ዓለም የምትከታተሉ ምዕመናን፣ እዚህ የተሰበሰባችሁ የተገኛችሁ ብፁዓን አበው ሊቃነ ጳጳሳት ጊዜያችሁን፣ ጉልበታችሁን፣ ስራችሁን ሰውታችሁ የቤተ ክርስቲያን ጉዳይ የልጆቻችን የሚዲያ ልጆች ጉዳይ የኛ ጉዳይ ነው፣ የፍኖተ ጽድቅ ጉዳይ የኛ ጉዳይ ነው ብላችሁ እዚህ ስለተገኛችሁ ብፁዓን አበው ሊቃነ ጳጳሳት እጅግ አድርገን እናመሰግናለን። መርሃ ግብሩን እናስተዋውቃችኋለን። እንግዶች ቦታቸውን ይዘዋል። በጸሎት ተጀምሯል። ከዚያ ቀጥሎ ጋዜጣዊ መግለጫ በጽሁፍ ይነበባል። ከዚያ የመጣንበት መንገድ ሂደቱ በአጭሩ ይገለጻል። በቀኝ በኩል በግራ በኩል ያሉ ወንድሞች አባቶች የፍኖተ ጽድቅ ባለቤት እና አጠገቡ ያሉት ስራ አስኪያጅ በእነሱ በኩል አጫጭር መልእክቶችን፣ ሀሳቦችን የሚያስተላልፉ ይሆናል። ከዚያ በቀኝ በኩል ያሉት የማህበራዊ ሚዲያውን የሚወክሉ ልጆች ሀሳብ አስተያየቶችን የሚሰጡ ይሆናል። ከዚያ ደግሞ በሂደቱ ላይ አስተዋጽኦ ያደረጉት መምህራን አባቶች 1 ደቂቃ 3 ደቂቃ ወስደው ያብራራሉ። በመጨረሻ በጸሎት ዘግተን ወደ ምሳ መርሃ ግብር የምንሄድ ይሆናል። እዚህ ስለተገኛችሁ እጅግ አድርገን እናመሰግናለን። ጋዜጣዊ መግለጫውን የሚያነብልን መምህርና ጸሐፊ ዲያቆን ታደሰ ወርቁ
ይሆናሉ። ወደ እሳቸው እንሄዳለን። መንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል፣ የዚህ መርሃ ግብር ተሳታፊ ወንድሞቻችን እንደምን አረፈዳችሁ። የቸርነት ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እኔ በንባብ የማቀርበውና የማሰማችሁ የጋራ የደረሰባቸውን የጋራ የስምምነት ነጥቦች ይሆናሉ ማለት ነው። ፍኖተ ጽድቅ በአንድ በኩል የአቶ ጸጋዬ ደበበ ሱፐር ደብልቲ ሮዳስ የሮቶ ቀለም ፋብሪካ ሰራተኞች የመንፈሳዊ ትምህርት መማሪያ ማህበር ሲሆን በሌላ በኩል ደግሞ የማህበሩ የዩቱብ ሚዲያ ስያሜ መሆኑ ይታወሳል። በማህበሩ አገልግሎትና የማህበሩ ሚዲያ ባሰራጫቸው ልዩ ልዩ መርሃ ግብራት ላይ የትምህርት ሃይማኖት፣ የስርዓት አምልኮና የትውፊት ጥያቄዎች ሲቀርቡበት ነበር። በተለይ በማህበራዊ ሚዲያ በፍኖተ ጽድቅ ማህበር ጉባኤና በጉባኤው በሚመደቡ መምህራንና መዘምራን፣ በጉባኤው በሚሰጡ ትምህርቶችና በሚዘመሩ መዝሙራት፣ በመዝሙር መሳሪያዎች አጠቃቀምና የአዘማመር ስልቶች ላይ ጥያቄዎች ሲነሱና አንዳንድ ጊዜም በአንዲት የቤተክርስቲያን ልጆች መካከል የልዩነትና የውዝግብ ምክንያት ሲሆንም ታይቷል። ይህን ተከትሎ የፍኖተ ጽድቅ ማህበር ኦርቶዶክሳዊ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ብቻ ማዕከል አድርጎ ማገልገል በሚያስችሉት ጉዳዮች ላይ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌልና በማህበራዊ ሚዲያ በፍኖተ ጽድቅ ላይ አተኩረው የቅብተ እምነት ስራዎችን የሚሰሩ ወንድሞች የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከማህበሩ አመራሮች ጋር ለበርካታ ጊዜያት ውይይትና ምክክርም ሲያደርጉ ቆይተዋል። የተለያዩ የእርምት እርምጃዎችም እንዲወሰዱ ሲያሳስቡ ሰንብተዋል። ይልቁንም በማህበራዊ ሚዲያ የቅብተ እምነት ስራዎች ላይ በፍኖተ ጽድቅ ላይ አተኩረው የሚሰሩ ወንድሞች ፍኖተ ጽድቅን በተመለከተ ሰነድ አዘጋጅተውና ፍኖተ ጽድቅን በሰነዱ ለተነሱ ጥያቄዎች ማብራሪያ እንዲሰጥም ተደርጎ ነበር። በዚህ መልኩ ለረጅምና ለተደጋጋሚ ጊዜያት በተደረጉ ውይይቶችና ምክክሮች የፍኖተ ጽድቅ መሰረታዊ ችግሮች ተብለው የተለዩት 5 ነበሩ። መተማመንና ስምምነት የደረሰባቸው ችግሮችም አንደኛ ኦርቶዶክሳዊ የመዳን ትምህርትን አዛብቶ ማስተማር፣ ሁለተኛ ከኦርቶዶክሳዊ መዝሙራትና የአዘማመር ይት ባህል ያፈነገጡ መዝሙራትን መዘመር፣ ሶስተኛ ቅድስት ቤተክርስቲያን በቀኖናዋ ከፈቀደቻቸው የዜማ መሳሪያዎች ውጭ የሙዚቃ መሳሪያዎችን መጠቀም፣ 4 በማህበሩ ጉባኤ ላይ የሃይማኖት ነቀፋ ያለባቸው አንዳንድ መምህራን እንዲያስተምሩ መመደብ፣ 5 በፕሮቴስታንት መድረኮች ላይ ሲዘምሩ የነበሩ ዘማሪያን በማህበሩ የህብረት መዘምራን ውስጥ አባል ሆነው መገኘታቸውና መታየታቸው ናቸው። ፍኖተ ጽድቅ እነዚህን መሰረታዊና ጉልህ ችግሮች አርሞና አስተካክሎ በቅድስት ቤተክርስቲያን ሐዋርያ አገልግሎት የራሱን በጎ አስተዋጽኦ እንዲያበረክት ኦርቶዶክሳውያን ታዛቢዎችና አወያይ ኮሚቴዎች በተገኙበት የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከስራ ኃላፊዎቻቸው እንዲሁም በማህበራዊ ሚዲያ ፍኖተ ጽድቅን አተኩሮ የቅብተ እምነት ስራዎችን ከሚሰሩ ወንድሞች ጋር ሰፋፊ ውይይቶች ተደርገዋል። በውይይቱም መሰረት ፍኖተ ጽድቅን በተመለከተ በሚከተሉት ነጥቦች ላይ የጋራ ስምምነት ላይ ተደርሷል። እነዚህ አንደኛ በፍኖተ ጽድቅ ማህበር በመደበኛ መምህራን ተቀጥረው የሚያስተምሩ መምህራንን ማስተማር አቁመው በዝዋይ ሐመረ ብርሃን ገዳም ሄደው ጥሞና እንዲወስዱና በሚመደቡላቸው ኦርቶዶክሳውያን መምህራን ስልጠና እንዲወስዱ፣ 2 ከኦርቶዶክሳዊ መሰረተ እምነት ስርዓት አምልኮ እና ትውፊት ያፈነገጡ መዝሙራትም ሆነ ያልሆኑ ከፍኖተ ጽድቅ የዩቱብ ቻናል ሙሉ በሙሉ እንዲወርዱ። ይሄ ማለት ምንድን ነው? ሁሉም መዝሙሮች ችግር አለባቸው ማለት አይደለም፣ ግን እንዲወርዱ የተደረጉት ሁሉም መዝሙሮች ናቸው። 3ኛ ኦርቶዶክሳዊ ቤተክርስቲያናችን ለመዝሙር አገልግሎት ከምትጠቀማቸው የዜማ መሳሪያዎች ያሉት የሙዚቃ መሳሪያዎችና ማቀናበሪያዎች በሙሉ እንዲወገዱ፣ 4 በኦርቶዶክሳዊ መዝሙራትና የዜማ መሳሪያዎች አጠቃቀም ላይ የፍኖተ ጽድቅ የህብረት ዘማሪያና የዜማ መሳሪያ ተጫዋቾች ስልጠና እንዲወስዱ፣ 5 ፍኖተ ጽድቅ ወደፊት በሚሰጣቸው የትምህርትና የመዝሙር አገልግሎቶች ኦርቶዶክሳውያን መምህራንና ዘማሪያን ብቻ እንዲያገለግሉ፣ 6 የፍኖተ ጽድቅ መስራችና የሥራ ኃላፊዎች
ኦርቶዶክሳውያንን ይቅርታ እንዲጠይቁ፣ 7 በፍኖተ ጽድቅ እና በአንዳንድ የቤተክርስቲያናችን መምህራን ላይ አተኩረው የሰሩ ቲክቶከሮች የሰሯቸውን ቪዲዮዎች እንዲያወርዱ መምህራኑን እንዲሁ እንዲያደርጉ። እነዚህ ስምምነቶች ለመድረስ የአቶ ጸጋዬ ደበበ ቅንነት የተሞላበት ውሳኔ ታሪክ የሚዘነጋው አይደለም። በእነዚህ የጋራ ስምምነት መሰረት የወደፊቱን አገልግሎት በማሰብ ፍኖተ ጽድቅ የሚከተሉትን የእርምት እርምጃዎች በጥቂት ቀናቶች ውስጥ ወስዷል። ከስምምነቱ በኋላ የወሰዳቸው እርምጃዎች፣ አንደኛ የፍኖተ ጽድቅ መደበኛ መምህራን ማስተማር አቁሞ በተለያዩ ርዕሰ ጉዳዮች ላይ ስልጠናና ጥሞና እንዲወስዱ እየተደረገ ነው። ሁለተኛ ኦርቶዶክሳዊ መሰረተ እምነት፣ ስርዓት አምልኮ፣ ትውፊት የተላለፉ ሆነ ያልተላለፉ መዝሙሮች በሙሉ ከዩቱብ ቻናል እንዲወርዱ ተደርገዋል። 3 ኦርቶዶክሳዊት ቤተክርስቲያን የዜማ መሳሪያዎች የሆኑ የሙዚቃ መሳሪያዎች በማህበራዊ ሚዲያ የመንፈስ ስራዎች የሚሰሩ ወንድሞቻችን በቪዲዮ እየቀረጹና ታዛቢዎች በተገኙበት ሙሉ በሙሉ ተወግደዋል። 4 ፍኖተ ጽድቅ ለተፈጠረው ትምህርት ሃይማኖትና ቀኖና ቤተክርስቲያን መተላለፍ ውዝግብ ምክንያት በመሆኑ ይቅርታ ጠይቋል። ይሄ በነበረን የስምምነት መድረኮች ላይ በተደጋጋሚ ይቅርታ ጠይቋል። አሁንም ይህንን ይፋ ያደርጋሉ በሚል ነው። ብፁዓን አበው ሊቃነ ጳጳሳት፣ የዚህ መርሃ ግብር ተሳታፊዎች፣ ዛሬ እዚህ ደረጃ ለመድረስ ብዙ ዋጋ ተከፍሏል። በርካታ ሌሊቶችን ያለ እንቅልፍ አንግተናል። በእነዚህ ሌሊቶች ተሰብስበናል፣ ተወያይተናል፣ ይበጃል ያልናቸውን መፍትሄዎች ጠቁመናል፣ ክፉና ደግ ተነጋግረናል፣ ተጨቃጭቀናል፣ ተከራክረናል፣ ተለቃቅሰናል፣ ይቅርታ ተጠያይቀናል። በአጭሩ የብዙ ሆነናል። ሂደቱን መራራና አድካሚ ቢሆንም በአደባባይ ከመነቃቀፍና ከመዘላለፍ ወጥቶ በርን ዘግቶ ችግሮችን በውይይትና በምክር የመፍታትን ዋጋ በሚገባ እንድንረዳ አግዞናል ብለን እናስባለን። ይሁንና ድል አድራጊዋ ቤተክርስቲያን ዛሬም ድል አድርጋለች። አሸናፊዋ ቤተክርስቲያን በማሸነፏ ሁላችንም አሸንፈናል። አንዱ አሸናፊ ሌላው ተሸናፊ አልሆነም። የእኛ ድርሻ ፍኖተ ጽድቅ እስከዚህ ማምጣት ነው። ፍኖተ ጽድቅን ማጽናትና መዋቅራዊ መልክ ማስያዝና መቆጣጠር የቤተክርስቲያን ድርሻ ነው። ይህ ማለት ግን ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችን አጣጥፈን እንቀመጣለን ማለት ግን አይደለም። እነርሱ በተለወጡ ማግስት እኛ በእነርሱ ላይ ያለን አቋም እንደሚለወጥ ከወዲሁ ለማሳሰብ እንወዳለን። ከዚህ በተረፈ እንደ አንድ ኦርቶዶክሳዊ ቤተሰብ ፍኖተ ጽድቅን በሁሉም ነገር ለመተባበርና ለማገዝ ዝግጁ መሆናችንን በታላቅ አክብሮት ለመግለጽ እንወዳለን። በመጨረሻ ይህ ጉዳይ እዚህ እንዲደርስ በጸሎት ያገዛችሁን አባቶች፣ ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን ያለስስት ያዋላችሁ የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ መምህራነ ወንጌል፣ ዘማሪያን፣ የዜማ መሳሪያ ተጫዋቾች፣ በማህበራዊ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነት፣ ስርዓት አምልኮና ትውፊት ተሟጋቾች እንዲሁም የፍኖተ ጽድቅ ማህበር አመራር አባላትና አገልጋዮች፣ የዚህ መርሃ ግብር አጋፋሪ የሆናችሁ የሉዛ የእውነት አዘጋጅ የሥራ ኃላፊዎች ላደረጋችሁ አስተዋጽኦ ሁሉ በቤተክርስቲያን አምላክ ስም እናመሰግናቸዋለን። ረድኤተ እግዚአብሔር አይለየን። መጋቢት 28 2016 አዲስ አበባ። እጅግ አድርገን እናመሰግናለን። ዲያቆን ታደሰ ወርቁ ሂደቱን ወደኋላ እመጣበታለሁ። መጋቢ አእላፍ ጸጋዬ ደበበ የፍኖተ ጽድቅ ባለቤት ደግሞ ይቀጥላሉ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሊቃነ ጳጳሳት፣ መምህራነ ወንጌል፣ የዚህ መርሃ ግብር ተሳታፊዎች፣ የእኔ እምነት ኦርቶዶክሳዊ እምነት፣ የእኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የእኔ ትውፊት ኦርቶዶክሳዊ ትውፊት፣ የእኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሲያረጋግጥላችሁ በታላቅ አክብሮት ነው። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጭ ሌላ ፍላጎት ሆነ አጀንዳ የለኝም። ትምህርት ሃይማኖቷ፣
ቀኖናዋ ትውፊቷ ተጠብቆ ለመጪው ትውልድ እንዲሸጋገር ከመመኘት ባሻገር የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተ ክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጭ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። እሺ፣ ብፁዓን አበው ሊቃነ ጳጳሳት በረከታችሁ ይደርብን። በዚህም ያላችሁ ታዳሚዎች ያው ብዙ ነገር ተነግሯል። እኔ አንድ ሁለት ሶስት ነገሮች ብቻ ነው ባቸው ማለት የምፈልገው። ብፁዓን አበው በኋላ አባታዊ ምዕዳን ላይ ማስተላለፍ የሚገባቸውን የቤተክርስቲያን መልእክት ከነርሱ እንሰማለን። እኛ ከመጋቤ ኃይላት ጸጋዬ ደበበ ጋር እንድንገናኝ ያደረጉን የተወሰኑ አመክንዮዎች አሉ። የመጀመሪያው የአቶ ጸጋዬ ወይም መጋቤ ኃይላት ጸጋዬ ኦርቶዶክሳዊነት ምስክሮች ናቸው። እንድንገናኝ ያደረጉን የመጀመሪያው ምስክር እንደ ቤተ ክርስቲያኒቱን ትምህርት ንስሐ አባቱ ናቸው። ኃላፊነቱን የሚወስዱ ንስሐ አባቱ አብረውት ያሉት ንስሐ አባት ኦርቶዶክሳዊነቱ ማረጋገጫው እኔ ነኝ በማለት አባታዊ ምስክርነታቸው ከእርሱ ጋር እንድንገናኝ አድርጎናል። ሁለተኛ ታላቁ ዝዋይ ገዳም ረጅም ክትትል በብፁዓን አበው መመሪያ አማካኝነት የዝዋይ ገዳም ክትትል ያደርጋል በአቶ ጸጋዬ ላይ። እነዚህ ናቸው አብረውን እንድንጓዝ ያደረጉን። ሌላው የራሱ የቃለ ምስክርነትና ተግባር ናቸው። ከፍኖተ ጽድቅ ጋር ስንገናኝ የመጀመሪያ የተመለከትነው በመድረኩ ላይ እንደ በገና አይነት ቅርጽ ያለው የመሳሪያ የዜማ ዕቃ ባለሙያዎች መቀመጫ ወንበር ነበር እና የመጀመሪያ ጥያቄያችን ይሄንን አስወግድ የሚል ነው። ያለምንም ጥያቄ አነሳለሁ ብሎ በማግስቱ አንስቶ ሲያሳየን ተግባራዊ እንቅስቃሴ ካደረገ ማከም ይቻላል የሚሉ ነባራዊ ሁኔታዎች እንድንገናኝ አድርገውናል። ሌላው የብፁዓን አበው ክትትል ነው። የቅዱስ ሲኖዶስ አባላት ብፁዓን አበው ከግማሽ በላይ የሚሆኑ የሲኖዶስ አባላት ይህንን ተቋምም ባለቤቱንም አባታዊ ክትትል ያደርጋሉ። እኛም በሂደቱ ግን አንደኛ ይጠቀሙበት የነበሩ ከዚህ በፊት የአቶ ጸጋዬን ይጠቀሙበት የነበሩ ሌሎች አካላት ብዙ ያበቀሏቸው እርሾች አሉ። እነዚህን እርሾች ለመንቀል እንደ አንድ የሚጠይቅ ሕክምና ህመም አለ። እንደ ኬሞ መስጠት የሚገባ እንዳለ አይነት ስላለ በዛ መንገድ ቀስ እያሉ እያከሙ መሄድና ማስተካከል የሚቻልበት እድል ከጸጋዬ ኦርቶዶክሳዊነት ጋር ተዳምሮ ውጤት ያመጣል የሚል የመምህራኑ ጥልቅና የማይሰረዝ አቋም አብረን እንድንጓዝ አድርጎናል። በውስጡ በኩል ተቀላቅለው የገቡ ስውታን መምህራን አሉ፣ ትምህርቶች አሉ። እነዚህንም እናያለን። ግን በእነዚህን ሁሉ ነገሮች በቤተ ክርስቲያኒቱ የሚመለከታት እንደመሆኑ መጠን በሚመለከታቸው አካላት ፊት ይህንን ምስክርነትና ችግር አርሞ ኦርቶዶክሳዊ ሚዲያ ሆኖ እንዲቀጥል ያለሰለሰ ጥረት አድርገናል ከ2 ዓመት በላይ። ከዚያ በቀጠለ ደግሞ እኛ የተሐድሶ መናፍቃን በጣም ረጅም ትግል እንዳደረጉ አገልጋዮች ትላንትና በጠበቁን መንገድ ተሐድሶ መናፍቃንን ዛሬ በዚህ መንገድና ስልት እንዲጠብቁን እድልም አንሰጣቸውም። ትላንትና በተዋጋንበት ትላንትና በታገልንበት መንገድ አይደለም የምንጓዘው። አሁን በቤተ ክርስቲያኒቱ የተሐድሶ መናፍቃንና ኦርቶዶክሳውያን የአመድና የዱቄት ያክል ተቀላቅለው ነው የሚኖሩት። ይህን ማመን ይጠብቅብናል። አመድና ዱቄት በወንፊት መለየት አይቻልም። ስለዚህ በዚህ እንዲህ ባለ ፈተና ውስጥ አንድ ኦርቶዶክሳዊ አገልጋይ ለቤተ ክርስቲያን ሲታገል እንዴት ባለ መንገድ መታገል አለበት የሚሉትን ጥልቅ እውቀት ይፈልጋል፣ ስልጠና ይፈልጋል፣ ልምድ ይፈልጋል። ስለዚህ እኛ አቶ ጸጋዬ ኦርቶዶክሳዊ ነኝ እስካለ ድረስ ራሱ ኦርቶዶክሳዊ ካልሆነ አይደለውም እስኪል አንተውም የሚል ኦርቶዶክሳዊ አቋም ይዘን አብረነው ቆይተናል። በቆየንባቸው ቆይታዎች በሰነድ የተያዙ ብዙ መፈታት የሚገባቸው ችግሮች አይተናል። በነገራችን ላይ በዝማሬው በሚዲያው ብቻ ሳይሆን ወደ ውስጥ ጥልቅ ገብቶ ትምህርት ይሰጣል። ኦርቶዶክሳውያን በዛ ያሉ ሰራተኞች ራሳቸው ለብቻቸው መሰረታዊ ኦርቶዶክሳዊ ትምህርት እንዲማሩም አግሪመንት አድርገናል።
ከመምህራኑም ጋር ውስጥ ካሉት ጋራ ተቀምጠን ዲያሎግ አድርገን ጥያቄ ካላቸው ጠይቀው ቤተክርስቲያኒቱ መልስ ሰጥታ መስተካከል ካለባቸው ተስተካክለው ኦርቶዶክሳውያን መምህራን ሆነው እንዲቀጥሉ ትግሎች ተደርገዋል። የማይመለሱ ከሆነ በአንደበታቸው መስክረው ከቤተክርስቲያን የሚለዩበትን ጋንግሪን መሆናቸውን ስናረጋግጥ ቆርጦ ለመጣል ከአባቶቻችን ጋር ሆነን ለመስራት እንዲህ ባለ መንገድ ነበር የምንጓዘው። ቴክኒካል እና ታክቲካል ጉዳዮች ከማህበራዊ ሚዲያ ላይ ካሉ ኦርቶዶክሳውያን ወንድሞቻችን ጋር ክፍተት እንዲፈጠሩ አድርገዋል እንጂ የዓላማ ልዩነት የለንም። እኛ መሄድ ያለብን በዚህኛው መንገድ ነው ብለን እንዳንድ ልምድ እንዳለው አገልጋይ በዚህ ትግል ውስጥ ረጅም ዘመን እንዳሳለፈ አገልጋይ መንገዳችን ይሄ መሆን አለበት ነበር ያልነው። እነሱ ደግሞ ፊት ለፊት መውጣት አለበት የሚል ነበር። እነዚህን ችግሮች ቀርፈን በጋራ ቤተክርስቲያን በምትጠቀምበት መንገድ ኃላፊነቱን ለቤተክርስቲያን ሰጥተን የመወሰን ድርሻውን ለቤተክርስቲያን ሰጥተን እኛ ደግሞ እንደ ልጅነት ኦርቶዶክሳዊ መልክና ቁመና ያለው ሚዲያ እንዲሆን የፍኖተ ጽድቅ በነገራችን ላይ ፍኖተ ጽድቅ የሚለው ቃል ኦርቶዶክሳዊት ቤተክርስቲያን የምትቀበለው ስመ ኢየሱስ ነው። ይሄ የኢየሱስን ግብር የሚያሳይ ትልቅና ጥልቅ ቤተክርስቲያን የምታምንበት ስም ነው። ፍኖተ ጽድቅ ማለት የእውነት መንገድ ማለት ነው። ስለዚህ ለምድ ከሌለው መጽሐፍ እንደሚናገር የእግዚአብሔር ቃል ውሃ ባህርን እንደሚከድን የእግዚአብሔር ቃል ምድርን በሞላች ጊዜ አንበሳ እንደ በሬ ገለባ ይበላል ይላል እና እንኳን ሰው ቀርቶ አንበሳ እንኳን መልኩ ተለውጦ በእግዚአብሔር ቃል በሬ መሆን ከቻለ የማይለወጥ ማንነት የለም፣ የማይታከም ቁስል የለም በሚል ረጅም ርቀት ሄደናል። ከዚህም በኋላ ደጋግመን ከዚህም በፊት እንደተናገርነው ኦርቶዶክሳዊ መልክና ቁመና ያለው ሚዲያ ሆኖ ቤተክርስቲያናችን የምትገለገልበት የምትጠቀምበትና የበረከት ተካፋይ የሚሆን አገልግሎት እንደሚያገለግል አቶ ጽጌን ተስፋ እናደርጋለን። በዚህ ጉዞ ውስጥ በዚህ ትግል ውስጥ እንዲህ ባለ መግባባት ተቀምጠን ቤተክርስቲያን በተሻለ ደረጃ በመደማመጥ ዛሬ ጠላቶቻችን እኛ ላይ ከሚያሴሩት ሴራ ይልቅ የራሳችን በደቦ ቤተክርስቲያኒቱን የማፍረስ አደገኛ መንገድ ላይ ነው ያለነው። ይህን መንገድ ቆም ብለን አስተውለን በህብረትና በአንድነት ተደማምጠን ችግሮችን በማስረጃ እያሳየን አባቶቻችንን እያገዝናቸው የቤተክርስቲያን መዋቅር የቤተክርስቲያን ሲኖዶሳዊነት የቤተክርስቲያን ሕይወትና ትምህርት መልክ ተጠብቆ እንዲጓዝ እንዲህ ያለው ህብረት አስፈላጊ ነው። ለዚህ ህብረት የደከማችሁትን ሁሉ በእግዚአብሔር ስም አመሰግናለሁ። ወንድሞቻችንም በማህበራዊ ሚዲያ የቤተክርስቲያን የምትጠብቁ ወንድሞች ቅንነታችሁን፣ ቀናይነታችሁን ከልብ እናደንቃለን፣ ከልብም እንደግፋለን። ከዚህ በኋላ በተሻለ ልምድ እናንተ ያላችሁን የማህበራዊ ሚዲያ ክህሎት የእኛን ደግሞ ልምድ የጉዞ ልምድ በጋራ ተጠቅመን ቤተክርስቲያናችንን ከጠላት እንደምንጠብቅ ተስፋ አደርጋለሁ። እግዚአብሔር ይስጥልን። ሰናይ ወናሁ አዳም ሶበ ይሄሉ አሃው ሆወረ መዝሙር 132 ከቁጥር 1 ያለ ኃይለ ቃል ነው። እነሆ ወንድሞች እህቶች በአንድነት ሆነው ቢኖሩ ቢያገለግሉ ቢያስተምሩ ቢማሩ ቢዘምሩ መንፈሳዊ ቢሰሩ ያማረ መልካም ነው ይላል። ስለዚህ አንድነት ኃይል ነው። ክርስቶስም በመስቀል ላይ የዋለ ሰው ስጋውን የቆረሰው ሕዝብና አሕዛብን አንድ ለማድረግ ነው። ስለሆነም ቤተክርስቲያናችን ከፍተኛ ከቅዱስ ሲኖዶስ ጀምሮ ትልቅ ፈተና ውስጥ ነው የምትገኘው። በዛም እየተደናገረ አንድነቱንም ጭምር እንዲያጣ ትልቅ ፈተና ውስጥ ነው ያለው። በመሆኑ ይሄ ምንድነው ስንል ብዙ ጊዜ እኛ ቤት መተፋፈር አለ። እንደዚሁም ደግሞ ችግሮችን በወቅቱ ያለ መሰብሰብም አለ። ካደጉ በኋላ ለመሰብሰብ ያስቸግራል። ይላሉ። ይህ ትልቅ ምሳሌ ነው እና አሁንም በዚህ የተደረገው ምክክር
ችግሮችን አይቶ ያሉት ጉድለቶችን ተመልክቶ ለይቅርታ መዘጋጀት ይሄ ትልቅ ብልህነት ነው። እንደገናም እናንተ ልጆቻችን ቲክቶከሮችም ዩቲዩበሮችም ትልቅ እይታ ነው ያያችሁት። እኛ ይሄ አላየነው። ደው አባቶች ላይ ብዙ ጊዜ ፍርድ በዚህ ሰዓት አባቶች ላይ ይፈረዳል። ሁሉም በእኛ ላይ የማይፈርድ የለም። ነገር ግን አባቶች ምን ያህል ድረገጽ ሚዲያ ምን ያህል ምልከታ ይኖራቸዋል እና ለመረጃም ለማስረጃም ለዘመኑም ለወቅቱም ለወጣቱም ቅርብ እናንተው ናቸው እና ያያችሁት ምልከታ ጥሩ ነው። ተው የሚል ካለ ስህተቶች እየጎሉ አይመጡ። ቤተክርስቲያንም አትጎዳ፣ ቤተክርስቲያናችንም ምስቅልቅሏ አትወጣ እና ባደረጋችሁት ግልጽና ነፃ ውይይት ቤተሰባዊ ክርስቲያናዊ ውይይት እጅግ የምትደነቁ ናቸው። ይሄ የቤተ ክርስቲያን ጥብቅና መቆም ማለት ነው። በእኔ በኩል አሁንም ልትበረቱበት ይገባል። ምንም ማፈር መፍራት በምንም ተአምር አይደለም ለቤተ ክርስቲያናችን፣ ለእኛ ለግል ሕይወታችንም አይጠቅምም። እውነቱን መናገር ከኛ ይጠበቃል። እውነት የሚመራው አለ፣ እውነት ደግሞ እንደማር የሚጥመው አለ። ስለዚህ እውነት ተናግረን መኖር ክርስትና እውነት ነው። ክርስትና እውነት ነው። ስለዚህ ማንም ይሁን ማንም ቤተክርስቲያናችንን እምነታችንን ለድርድር ማቅረብ የለብንም። እምነት ለድርድር ለገበያ አይውልም፣ አይቀርብም። ሁላችንም ይመለከታል፣ ያገባናል። እኛም አገልጋዮች ነን፣ እናንተም አገልጋዮችም ናችሁ፣ ተገልጋዮችም ናችሁ እና በዚህ መልኩ ብዙ አይደለም አንድ ሚዲያ ብዙ ሚዲያ እንደሚያይቱ ተገልጿል። ቤተክርስቲያን በዚህ ሰዓት ለቤተ ክርስቲያን ለሕዝባችን ጥብቅና የምንቆምበት ወቅት ነው። ስለዚህ ወቅት ያመጣውን መሳሪያ መጠቀም ደግሞ እምነት እንደ አባቶቻችን ስልጣኔ እንደ ጊዜያችን ተብሏል። እንደ ጊዜው እምነታችን፣ ዶግማችን፣ ቀኖናችን፣ ትውፊታችን ሳይሸረሸር ሳይጠፋ የጊዜው መሳሪያ ተጠቅመን ቤተ ክርስቲያናችንን ማስከበር እምነታችን ጸንቶ እንዲኖር የሁላችንም ሐሳብ ሊሆን ይገባል። ክቡር አቶ ጸጋይም ድሮ ነው እንግዲህ የምንተዋወቀው፣ ለረጅም ዓመታት ነው የምንተዋወቀው። ሆኖም ግን እንግዲህ በዚህ ሰዓት እዚህ በገንዘቡ ብዙ ያገለግላል፣ በሕይወቱም በንብረቱም ቤተክርስቲያንን ያገለግላል። ነገር ግን እንዲህ ያለው ችግር በመሃል ከተፈጠረ ደግሞ ያው መስተካከሉ ለሱም ትልቅ ነገር ነው። ለድካሙ ለውጣ ውረዱ ተስተካክሎ የሄደ ነገር እጅግ ትልቅ ነገር ነው። እግዚአብሔር ረድቶታል፣ ከመጥፋት ማለት ነው። እግዚአብሔር ረድቶታል፣ እግዚአብሔር ረድቶሃል። ፈጣሪህን ልታመሰግን ይገባል። ወደፊትም የኦርቶዶክስ እምነት ምንም በስራ ብዛት ወይም ደግሞ በአገልግሎት ሁኔታ እንቅፋት መታኝ የምንለው ነገር አይደለም። ቀኖናው፣ ዶግማው፣ ትውፊቱም ተሰፍሮ ተቆጥሮ ተሰጥቶናል። መጨመርም መቀነስም ማዛባትም ማሻሻልም አንችልም። የለም የለም። በዛችው መንገዱ አንዲት ናት። መንገድ፣ የሰላም መንገድ፣ የእውነት መንገድ
እውነት ማን ነው? ክርስቶስ። ቤተ ክርስቲያን ወደ ክርስቶስ መንገድ ናት። ሁሉ ፍኖቱ ለእግዚአብሔር። የእግዚአብሔር መንገድ ብዙ ነው። ቤተ ክርስቲያን አንዱ መንገድ ናት። በቤተ ክርስቲያን በኩል ሄደን እግዚአብሔር እናገኛለን። መንግስተ ሰማያትን እንገባለን። በቤተ ክርስቲያን በምናገለግለው አገልግሎት፣ በምንሰራው መልካም ስራ፣ በምንቀበለው የክርስቶስ ሥጋ ናት። ስለዚህ ቤተ ክርስቲያን ታላቅ ናት። በእውነት ከትልቋ ቤተ ክርስቲያን ነው የተወለድኩላቸው። ሰዎች ከነገስታት፣ ከመሳፍንት፣ ከሚኒስቴሮች ተወልደው እንኳ ይኩራራሉ። እኛ ደግሞ ከነዚህ በላይ የሆነች በምድር ላይ ያለች መንግስተ እግዚአብሔር ከዚች ታላቋ ቤተ ክርስቲያን የሀገር መስራች መሰረትም ጉልላትም ውበትም ጌጥም ፈርጥም ከሆነችው ቤተ ክርስቲያን ነው ሁላችንም የተወለድነው። እቺ ቤተ ክርስቲያን ማጣት አይደለም ለኛ ለሌላውም ኪሳራ ነው። ሰዎች ስላልገባቸው ግን ዛሬ ድንጋይ ቢወረውሩ ነገ ግን ገምታለሁ እና ስለዚህ አሁንም እናንተ ጥሩ ነው ያደረጋችሁት። ሁላችሁ ልትመሰገኑ ይገባል። አቀራራቢም፣ አደራዳሪም፣ አወያዮችም፣ መካሪዎችም ሁላችሁም ነው የምትመሰገኑት። በዚህ ሰዓት እገሌ ብቻ ብለን ነጥለን አንልም። ወደ ልባችን መመለስ፣ መመካከር። ይሄም እኮ ድሮም ጉድለቶች ይኖራሉ። አባቶቻችን የቦሩ ሜዳ ጉባኤ፣ የአክሱም ጉባኤ፣ የገሌ ጉባኤ እያሉ ነገስታቱ ሳይቀሩ አማኞች ስለነበሩ ያሁኑን አያድርገውና ተቀምጠው አወያይተው ችግሩ ይፈታ ነበር። እቺ ቤተ ክርስቲያን ዝም ብላ እዚህ የደረሰች አይደለች። ብዙ ዘመናት ብዙ ችግሮች ተሻግራ በአባቶች ጥንካሬ በምእመናኑ ጽናት የመጣች ቤተ ክርስቲያን ናት። እንዲሁ እኛ ዋጋ ስላልከፈልን እጃችንም ሆነን እናንተ ሆናችሁ ዋጋ ስላልከፈልን ብቻ እጃችን ላይ ዝም ብላ ስለገባች በአባቶቻችን ድካም ዋጋ አልሰጠነውም ሊሆን ይችላል እና ስለዚህ አሁንም ያበዛሁ መሰለ ይቅርታ። ልጆቻችን በርቱ፣ ጠንክሩ፣ ምከሩ፣ አስመክሩ። ይሄ እናንተ ድርሻ ነው። እርስ በርሳችን መሳሳቡ ወይም ደግሞ አንዱ ተወጋጅ አንዱ አውጋጅ ዝም ብሎ ደርሶ የሚሄዱ ግን ለጠላቶቻችን መሳሪያ እንደማቀበልም ስለሚቆጠር በከፍተኛ ጥንቃቄ እየተጓዝን በዚሁ መሰረት እንደዚሁ ችግሮቻችንን ለመፍታት ዝግጁ መሆን፣ ለንስሐ ማብቃት፣ የንስሐ መድረኮችን ማዘጋጀት፣ ወደ መንገዱ ተከትሎ ማንም እንዲሄድ ማድረግ። ቤተ ክርስቲያን ማንንም አልገፈተረችም። አሁን መናፍቃኑ አይታችሁ ከሆነ ሲናገሩ አንዳንዶቹ ቤተ ክርስቲያን ስላላስተማረችኝ ነው ይላሉ። ወንጌል አልሰበከችኝ ስላልሰበከች ነው ይላሉ። አንዳንዶቹ ደግሞ በራሳቸው ጥጋብ ወይም ደግሞ ሌላ የተሻለ ትርፍ እናተርፋለን ብለው ይወጡና ቤተ ክርስቲያን ገፍትራይ ነው ይላሉ። ግን ቤተ ክርስቲያን ማንንም አትገፈተርም። ልጆቿን ትወዳለች፣ ልጆቿን ትሰበስባለች። አሁንም የጠፉት በመንገዱ ከመጡ በበሩ የሚመጣ እሱ የበጎች እረኛ ነው ተብሏል። እጇን ዘርግታ ለመቀበል ዝግጁ ናት። ጊዜ ቤተክርስቲያናችን ዝግጁ ናትና እንግዲህ ልጆቻችን እናንተም ስትበረቱ እኛም እንበረታለን። እናንተም ትበረታላችሁ። አገልግሎቱ የጋራችን ነው። ቤተክርስቲያን የመጠበቅ የሁላችን ነው። የአባቶቻችን አደራ ለሁላችንም ተሰጥቷል። አሁን እንድሁነን ማገልገል እግዚአብሔርም ይወደዋል። ቤተክርስቲያንም እኛም ተጠቃሚዎች እንሆናለን። ቤተክርስቲያናችንም ዘመን ተሻጋሪ ልናደርጋት እንችላለንና ዩቲዩበሮችና ቲክቶከሮች ጎብዙ፣ በርቱ፣ ቁጥራችሁ አብዙ። ቁጥራችሁ ሊበዛ ይገባል። ጥንቃቄም ደግሞ በተሞላበት መቼም ሰው ሲራመድ እንደው መቼስ መንሸራተትም ስለሚኖር ቤተ ክርስቲያናችሁን
የሚያስከብር ቤተክርስቲያናችን የሚያስጠብቅ አንድነታችንን አጽንተን እንድንሄድ የሚያደርግ ስራ መስራት ይጠበቅባቸዋል። ወጣቶቻችን በእውነቱ ጥሩ ነው ያደረጋችሁት። አቶ ጸጋዬም እግዚአብሔር ረድቶሃል፣ በቶሎ ደርሶልሃል። እንኳን ደስ ያለ ልጃችን። እናንተም እንኳን ደስ ያላችሁ። ሐሳባችሁ እዚህ ላይ እንዲደርስ የእግዚአብሔር ፈቃድ ስለሆነ አሁንም አምላካችን እግዚአብሔር ስሙ ይመስገን። በሰላም ያውለን። የሰላም አምላክ ሰላሙን ይስጠን። ሀገራችንን፣ ቤተክርስቲያናችንን፣ ህዝባችንን ይጠብቅልን። ሁላችንም በአባቶቻችን ጸንተን እንድንኖር የአምላካችን ቅዱስ ፈቃዱ ይሁንልን። አጽራረ ቤተክርስቲያን የሚያስታክስልን በህዝባችንና በቤተክርስቲያናችን ያለውን መከራ ፈተና እግዚአብሔር በቃችሁ ይበለን። ተዋህዶ እምነታችንን ያለምልምልን፣ አንድነቱን ይስጠን። በሰላም ተረፈ መዓልቱን ባርኮ ያውለን። አቡነ ዘበሰማያት